እሺ ይቅርታ ታደርግልኝ ነው? አንተ ምን አጠፋክ? ምን አጠፋ? እሺ አንድ ላይ ለሱ ጥፋት አንተ ተንበርከከ እየለመንከኝ ነው? አዎ እንደዛም ብልሽ አስቢ። ይፋ ተነስ፣ በእግዚአብሔር በእናትህ ልክበድህ። እኔ ተነስ። እሺ እኔ አሁን የልጅ እናት ነኝ። እኔ አሁን ልክበድህና ተነስ፣ በእግዚአብሔር በእናትህ አንተ በእግዚአብሔር የሆነ ሩታዬ፣ የምሬን ነው። በቃ እሺ ይቅርታ፣ በቃ ይቅርታ እያልኩሽ ሩታዬ። ላሳለፋችሁ ጊዜ ይኖራል፣ የኔን ህይወት ይፋ ይኖራል። በእግዚአብሔር ተነስ። እኔ ይቅርታ ካላደረግሽ አልነሳም። አብራችሁ እንድትሆኑ ፈልጋለሁ ሩታዬ፣ በእግዚአብሔር። እኔ ነኝ የምኖረው ህይወቴን። እንዴት ነው አንተ በሱ ስም ይቅርታ አንተ የምትጠይቀኝ? በቃ ወንድሜ አይደል ጠየቅኩት። በቃ እየጠየቅኩሽ ነው ይቅርታ ሩታዬ። ሻንተ እሱን ህይወት ትኖርለታለህ? ይኸው ይመጣል። በቃ ሁሉም ነገር እናስተካክላለን ሩታዬ። እኔ አልፈልግም፣ ነገሮች እንዲቋጩ ነው የምፈልገው። እኔ ሰላም ማግኘት ነው የምፈልገው። እኔ ደግሞ እንድትለያዩ አልፈልግም። ይኸው ለእኔ በሱ ሰበብ ታስሬ እኔ ያለው ይሄ ትዳር ብዙ ዋጋ ተከፍሎበታል። እዚህ ጋር ማለት ነው ይሄ ትዳር ብዙ ዋጋ ተከፍሎበታል። እናንተ ብቻ አይደላችሁም ምናምን ከምትል ማለት ነው ይሄ ጋር ወንድምህን ነው ማስተካከል ያለብህ ማለት ነው። ሩታ እኮ ማለት ነው በቃ እንዴ እናንተ ለሩታ እንኳን ትንሽ አታስቡላትም? ሀቂቃ ማለት ነው በጣም እኮ ነው የሚደብረው። እሱ ከማንም ሴት ጋር እየተሽለጠለጠ አብሶ ደግሞ ተሜዳ አህያዋ ጋር ማለት ነው ብዙ ጊዜ እያየዋቸው ነው እና አንተም እያየ ነው። አሁን ይመለሳል እንዲህ በቃ እሷ በቀኝ እያለች እየሰማ አይደለ እንዴ? ምነው አንተ አማርኛ አይገባህም እንዴ? ለምን ታስጨንቃታለህ? የምን ይቅርታ ነው? ምን ነው የሩታን ህይወት ወይ ደግሞ የእሱን ህይወት አንተ ትኖራለታል? አንኖርም። ይመጣል፣ አይስተካከልም። እሱ ሲጀመር የሚመለስ አይደለም። ይበቃል። እኛ ሸልትቶናል ሀቂቃ ማለት ነው እንዴ ምን ነው የእሷ ህይወት ግዴታ በቃ እንደዚህ መበላሸት አለበት? ኧረ ይከብዳል። በጣም ነው የሚደብረው። እና እባክህ ኤፍሬም ማለት ነው ወንድምህን ወይ አስተካክላለሁ ብለህ ቃል አትግባ ደግሞ ማለት ነው። ልጅቶ የሚመለስ አይደለም። በጣም በገራ ሰው ነው ማለት ነው። በጣም ማለት ነው ጅል ሰው ታውቃለህ፣ እንደዛ ነው ማለት ነው። እና እንትን አትበል ሀቂቃ ማለት ነው። ቃል አትግባ ማለት ነው። ስለዚህ ሩታን ለቀቅ አድርጓት እላቸዋለሁ። እንዴ ጭራሽ እየመጣችሁ ይቅርታ፣ ጭራሽ መንበርከክ። እኔ ባይዘው አብርሽ ቢያለቅስ ደስ ይለኛል ሁሉ ጊዜ ማለት ነው። አንዳንዴ እንደዛ ቢያደርግ ይሻላል። ለምን የእሱ ውሸት የእሱ እወድሻለሁ ማለት አፈቅርሻለሁ ማለት እንከባከብሻለሁ ማለት ምናምን ውሸት ነው ሁሉ ነገር። ስለዚህ ለጋሽዬ ያልተመለሰ ለአባቱ ያልተመለሰ ለአንተ እንዲመለስ ትፈልጋለህ? ሲያምርህ ይቅር። እሺ እውነቴን ነው፣ ሲያምርህ ይቅር። በፍጹም እሱ አይመለስም። ለማን ማለት ነው? እውነት ልጅቱ ድንጋይ ራስ ሆኗ ማለት ነው ምለው ማለት ነው። ባይዘዊ ሁላችሁም እየመጣችሁ ሩታ ላይ የምትፈሩት ነገርስ ማለት አንድ ጥያቄ አለኝ ማለት ነው። አንተ አሁን ኤፍሬም ጋሽዬ እንግዲህ እሱ ይመለሳል ብላችሁ ሩታን ብዙ ጊዜ ይቅርታ አድርጊለት፣ ክሱን አንሽለት፣ እናንተ የልጅ እናትና የልጅ አባት ናችሁ፣ በእናንተ አያምረን ብዙ ነገር እያላችሁ እንግዲህ ሩታን ያው ወደ ራሷን ለመመለስ አስባችኋል። ግን በመጀመሪያ ማለት ነው ሀቅ እናውራ ተባለ አንተ ኤፍሬም ሩታ እኮ ማለት ነው ስነ ስርዓት ያላት ወልዳ ራሱ ልጇን በስነ ስርዓት የምታሳደግ ሴት ናት። ጀግና ሴት ናት። እውነት ለመናገር ማለት ነው እጅ አልሰጠችም። ወልዳ ራሱ ለማም እጅ አልሰጠችም። በጣም ጀግና ናት ማለት ነው። ግን በመጀመሪያ ማስተካከል ያለብህ ምን መሰለ የወንድምህን ነው እንጂ የሌላን አይደለም። ሀቂቃ ማለት ነው የሌላን አይደለም። ወንድምህ ነው ማንንም ሴት እያመጣ እየልከሰከሰ ከዛ ከዚች እንጃ። እኔ ስለ አብርሽ እኮ ብዙ ነገር ላወራ ካልኩ አወራለሁ። እኔም እውነት ለመናገር ማለት ግን ዘግቶኝ ነው። እውነቴን ነው። በጣም ነው የሚዘጋው ልጅቱ ማለት ነው ከምታስቡት በላይ ማለት ነው። አሁን ዛሬ አንተ ሩታን ተንበርክከህ ባይዘው ብዙ ሰው የሚበረከክ አለ ለሩታ ማለት ነው። ይሄ ያንሳታል፣ እንኳን ይቅርታና ሌላ ነገር ያንሳታል ማለት ነው። ሀቅ ነው። ግን ደግሞ ማንሳት ወይ ደግሞ መንበርከክ ይሄ ለሰው ልጅ ምንም አይጠቅምም ማለት። ለሰው ልጅ የሚጠቅመው ክብር ነው። አንድ ማለት ዳር ሰው ከማንም ሴት ጋር ሳይሆን ማለት ነው ከአንድ እውነተኛ ሚስቱ ጋር ጠንክሮ ትዳሩን የሚመሰርት ባል ነው ማለት ነው። ግን
ከዛም ትክክል እዝም ትክክል እዛም እየተወስላስለተ እንደዚህ እየተጨማላለቀ ታዲያ ማን ነው የሚቀበለው? ማን ሊቀበለው ነው እንዴ? ሩታን እኮ አይደለም እንደዚህ ሩታዬ ክሱን አንሽለት እንዴ! ሩታዬ እኮ ማለት ነው ሩታ እውነት ተወዶ ነበር። አሁን ግን በጣም ተጨማለቀ። ሀቂቃ ማለት ነው። ሁላችንም እኛ አብረሻ ጠልተነው አናውቅም በህይወታችን ግን በጣም በጣም ሲጨማለቅ በጣም ዝቅ ሲል ከሰው በታች ሲሆን ለሰው ክብር ለሚስቱ ክብር ስለሌለው ጠላ ነው። አሁን ቢሆን እኔ ግልጹ ነው የምናገረው። ወላሂ እኔ በጣም ነው የጠላሁት። ለምን እዚህ ጋር እንዴ አስባችሁታል ጋይዝ? እንዴት ነው ሚስቱ ወልዳ አንድ ቀን ሁለት ቀን ሹሩር ወይ ደግሞ አበባና መኪና ገዛና በቃ አለቀ። ይሄ ነው በቃ የእናትነት፣ ይሄ ነው በቃ አባትነት፣ ይሄ ነው እንዴት ዳር ነው ያስባለን። እኛ ራሱ በጣም የተገረም ነው። ዛሬ ስናይ ደግሞ እናንተ ጋሽዬ አንተ እንዴ እኔ የምለው ማለት ነው እንዴ የራስ ወንድም እኮ ነው እንደዚህ ወስለት ያለው ማለት ነው። ሩታ እኮ አይደለችም። እስኪ ከወለደ ማንን ተማጋ ተገናኝ? ተማም አልተገናኘ ከማም ማለት ነው። እውነቴን ነው ከማም በጣም ጨዋ ናት። እንዴ እናንተ እኮ እየተጫወታችሁባት ነው እንዴ? ሳኖር እኮ ያላለችውን እኮ አለች እያላችሁ። ሩታ እኮ ምንም ነገር ጥፋት የለባትም። ጥፋተኛው ማን ነው? አብርሽ ነው እንዴ። አባት ነኝ ለልጅ ይሄ ቪዲዮ በኋላ ያየዋል ብሎ ማሰብ ለሚስቱ ማሰብ ያለበት ማን ነው? አብርሽ እንዴ። እሱ መታረቅ የሚፈልግ ቢሆን ሲጀመር ደግሞ እናንተ ማን ናችሁ? እናንተ እኮ ማለት ነው አንተን ተንበረከክ ለወንድምህ ነው ይቅርታ የምትለው። ይሄ ብሎ ነገር የለም ሀቂቃ ማለት ነው። እኔ